ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሰኔ 8 ወይም ጁን 15 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮን ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 176 ብር ከ71 ሳንቲም የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 159 ብር ከ36 ሳንቲም ተገዝቶ 162 ብር ከ55 ሳንቲም የተሸጠ ነው። በንግድ ባንክ 154 ብር ከ81 ሳንቲም ተገዝቶ 157 ብር ከ91 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 126 ብር ከ10 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 113 ብር ከ72 ሳንቲም ተገዝቶ 116 ብር እየተሸጠ ነው። በንግድ ባንክ 108 ብር ከ63 ሳንቲም ተገዝቶ 110 ብር ከ80 ሳንቲም እየተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 126 ብር ከ66 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ02 ሳንቲም ተገዝቶ 162 ብር ከ20 ሳንቲም የተሸጠ ነው። በንግድ ባንክ 106 ብር ከ86 ሳንቲም ተገዝቶ 109 ብር የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 205 ብር ከ84 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 187 ብር ከ20 ሳንቲም ተገዝቶ 190 ብር ከ94 ሳንቲም የተሸጠ ነው። በንግድ ባንክ 174 ብር ከ04 ሳንቲም ተገዝቶ 182 ብር ከ60 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 238 ብር ከ29 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 212 ብር ከ68 ሳንቲም ተገዝቶ 216 ብር ከ32 ሳንቲም የተሸጠ ነው። በንግድ ባንክ 203 ብር ከ45 ሳንቲም ተገዝቶ 207 ብር ከ52 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 221 ብር ከ88 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዲስ ባንክ ነው። 202 ብር ከ06 ሳንቲም ተገዝቶ 206 ብር ከ10 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ07 ሳንቲም ተገዝቶ 195 ብር ከ91 ሳንቲም የተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ48 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 45 ብር ከ15 ሳንቲም ተገዝቶ 46 ብር ከ05 ሳንቲም የተሸጠ ነው። በንግድ ባንክ 42 ብር ከ15 ሳንቲም ተገዝቶ 42 ብር ከ99 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 569 ብር ከ53 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 509 ብር ከ68 ሳንቲም ተገዝቶ 519 ብር ከ86 ሳንቲም የተሸጠ ነው። በንግድ ባንክ 494 ብር ከ60 ሳንቲም ተገዝቶ 504 ብር ከ50 ሳንቲም የተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 18 ብር ከ39 ሳንቲም የተመነዘረ ነው። የስዊድን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አብሲኒያ ባንክ ነው። 16 ብር ከ49 ሳንቲም ተገዝቶ 16 ብር ከ82 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ6 ሳንቲም ተገዝቶ 16 ብር ከ38 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ91 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ62 ሳንቲም ተገዝቶ 1 ብር ከ66 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ88 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 29 ብር ከ21 ሳንቲም ተገዝቶ 29 ብር ከ80 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ46 ሳንቲም ተገዝቶ 22 ብር ከ91 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ42 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ93 ሳንቲም ተገዝቶ 44 ብር ከ81 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ25 ሳንቲም ተገዝቶ 42 ብር ከ07 ሳንቲም የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ48 ሳንቲም ተገዝቶ 9 ብር ከ67 ሳንቲም የተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ19 ሳንቲም ተገዝቶ 1 ብር ከ22 ሳንቲም የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 87 ሳንቲም ተገዝቶ 88 ሳንቲም የተሸጠ ነው።
አንድ የኳታር ሪያል በጥቁር ገበያ 46 ብር ከ82 ሳንቲ የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 246 ብር ከ33 ሳንቲ የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 462 ብር ከ95 ሳንቲ የተመነዘረ ነው። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ51 ሳንቲ የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 472 ብር ከ11 ሳንቲ የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ92 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 58 ብር ከ27 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲ የተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብነው ከEthioBlackMarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።